እንዲህ በፍጥነት በምትጓዝ ከተማ ውስጥ እየኖሩ የልብ መረጋጋትን ማግኘት የተለየ ምቾት ነው። ሰላም የሚሰጥ የምቾት ስፍራ ለቤተሰቦ ኩራት ሲሆኑ ነገ መረጋጋትን ካለሙ ወይም በቀላሉ የተሻለ ህይወት መኖር ካሻው የአኮያ ቤቶች መገኛ አድራሻው ናቸው። የት ሰፈር ነኝ ማለት ይፈልጋሉ? ፒያሳ ወዳጅነት ፓርክ በሶስቱም ሳይቶች ወይስ ሳር ቤት ካናዳ ኤምባሲ አሊያም ሰሜን ማዘጋጃ? ወደ ቤትዎ ለመግባት ይህን ቁጥር ይጫኑ 0979 22 22 25። የአኮያን ቤት ሲገዙ የኢትዮጵያ አየር መንገድን ሼባ ማይልስ ጎልድ አባልነት በክብር ይቀበላሉ። አኮያ ፕሮፐርቲስ የኢትዮጵያ አየር መንገድ ሼባ ማይልስ የሪል ስቴት የመጀመሪያው ፕላቲነም ፓርትነር። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜው አብራችሁኝ ቆዩ። ክቡራን አድማጮች፣ በዚህ ሰዓት የመረጃ ጊዜ የምወስዳችሁ ወደ ሀገረ አሜሪካ ነው። አሜሪካ በድርብ ነውጦች እየታመሰች ነው። የመጀመሪያው ከፍተኛ የሆነ ቅዝቃዜ በሀገሪቱ የተከሰተ ሲሆን ከባድ የበረዶ ማዕበልም ወርዷል። ይህንን ተከትሎ 18000 የሚሆኑ የሀገር ውስጥና የዓለም አቀፍ በረራዎች ተቋርጠዋል። የኢትዮጵያ አየር መንገድም ጨምሮ በርካታ አየር መንገዶች ወደ አሜሪካ የሚያደርጉትን በረራ በጊዜያዊነት አቋርጠዋል። ከባድ የበረዶ ማዕበልም ወርዷል። ይህንን በተመለከተ እጅግ በጣም በርካታ መኪኖች በበረዶ ግግር ውስጥ የሰጠሙ ሲሆን በርካታ ቤቶችም እንዲሁ በበረዶ መዋጣቸው ተመልክቷል። ከፍተኛ የሆነ ንፋስም ከካናዳ አቅጣጫ እየነፈሰ መሆኑን ተከትሎ በሚሊዮን የሚቆጠሩ አሜሪካውያን የመብራት መቋረጥ አጋጥሟቸዋል። ይህንን ክስተት በተመለከተ በሰፊ የማስደምጣችሁ መረጃ ይኖራል። በሌላ በኩል ደግሞ እንዲሁ በስደተኞች ጉዳይ የተነሳው ቀውስ አሁንም ተባብሶ ቀጥሏል። በሚኒሶታ የአይስ ኤጀንቶች አንድ አሜሪካዊን ከገደሉ በኋላ ከፍተኛ ነውጡ ቀጥሏል። የህዝቡ ቁጣ በርትቷል። የቀድሞ ፕሬዝዳንቶች ቢል ክሊንተን፣ ባራክ ኦባማ ይህንን ጉዳይ በይፋ ወጥተው ተቃውሟል። የትራምፕ አስተዳደር በአስቸኳይ እጁን ይሰብስብ ቢሉም ትራምፕ ግን በአስቸኳይ ትዕዛዝ ይፈጸም ሲሉ ጥብቅ ትዕዛዞችን ከደቂቃዎች በፊት ጭምር ሰጥተዋል። እርምጃቸውን እንደማያቆሙና እንደሚገፉበትም ጭምር አስታውቀዋል። ሁኔታው በከፍተኛ ሁኔታ ውጥረትን አባብሷል። ዝርዝር መረጃውን እንደሚከተለው አስደምጣችኋለሁ። አብረን እንከታተለው። በቀድሚያም አሜሪካ ድርብ ነውጥ ውስጥ ወድቃለች። በአንድ በኩል ተፈጥሮ ፊቷን አዙራባት ቦም ሳይክሎን የተሰኘ ግዙፍ አደገኛ የበረዶ አውሎ ነፋስ ግማሽ አሜሪካን ወደ በረዶ ክምርነት ሲቀይር፣ በሌላ በኩል የሰው ልጅ ፖለቲካ ባስከተለው የስደተኞች ቀውስ በሚኒሶታ የተፈጸመውን ግድያ ተከትሎ በሀገሪቱ ከፍተኛ ጭንቀት ነግሷል። ከካናዳ ድንበር አቋርጦ የገባው የአትላንቲክ ንፋስን ያዘለው ግዙፍ የበረዶ ማዕበል አሜሪካን በታሪኳ አይታው ከማታውቀው ቅዝቃዜ ጋር ላተማት ሲሆን የፌዴራል አቪዬሽን አስተዳደር FAA ባወጣው መረጃ መሰረት ባለፉት 18 ሰዓታት ብቻ ይህ ዘገባ እስከተጠናከረበት ሰዓት ድረስ 18000 የሀገር ውስጥና ዓለም አቀፍ በረራዎች ሙሉ በሙሉ ተሰርዘዋል። በኒውዮርክ በቺካጎና መሰል ባሉ ግዙፍ የአሜሪካ አውሮፕላን ማረፊያዎችም በመቶ ሺዎች የሚቆጠሩ መንገደኞች በዚያው ቆመው እንደሚገኙ ተመልክቷል። በሃይዌዎች ላይ በሺዎች የሚቆጠሩ መኪኖችም በበረዶ ተቀብረው መንቀሳቀስ እንዳቃታቸው ተመልክቷል። ሌላኛው አሜሪካን በከፍተኛ ቅዝቃዜው ምክንያት ፓወር አውቴጅ ወይም ደግሞ የኤሌክትሪክ መቋረጥ የተመዘገበ ሲሆን በአጠቃላይ የዘገባ እስከተጠናከረበት ሰዓት ድረስ በቀጥታና በተዘዋዋሪ 12 ሚሊዮን የአሜሪካውያን ኤሌክትሪክ አገልግሎት አጥተዋል። በተለይም የቴክሳስ የኤሌክትሪክ ግሪድ ሙሉ በሙሉ መውደቁን ተከትሎ ሰዎች ቤታቸው ውስጥ ሆነው ቅዝቃዜው በከፍተኛ ሁኔታ እየናጣቸው እንደሆነ ተመልክቷል። የአሜሪካ መገናኛ ብዙሃን በቀጥታ ስርጭት እያስመለከቱት እንደሆነ በሚድዌስት ግዛቶች ማለትም በኖርዝ ዳኮታና እንደ ሚኒሶታ በመሰሉ ግዛቶች የሙቀት መጠኑ ከዜሮ በታች -55 ዲግሪ ሴልሺየስ የደረሰ ሲሆን ይህ ቅዝቃዜ ቆዳን በ5 ደቂቃዎች የሚያደነዝዝ እንደሆነ ተነግሯል። በኒውዮርክ፣ ባፍሎና በሚኒሶታ አንዳንድ አካባቢዎች እስከ 50 ኢንች የሚደርስ ግዙፍ የበረዶ ግግር የወረደ ሲሆን መኖሪያ ቤቶችም እስከ ጣራቸው ድረስ በበረዶ መቀበራቸውን በቀጥታ ስርጭት ከሚተላለፉ የአሜሪካ መገናኛ ብዙሃን ዘገባዎች ላይ ይታያል። በጉዳዩ ዙሪያ የሟቾች ቁጥር እየጨመረ ሲሆን በበረዶና በተያያዥ አደጋዎች
አደጋዎች ማለትም በረዶ ባስከተለው የመኪና አደጋ እንዲሁም የካርቦን ሞኖክሳይድ መመረዝና ቅዝቃዜ 3400 የሚጠጉ ሰዎች ህይወታቸውን ማጣታቸውን የአሜሪካ መገናኛ ብዙሃን እየዘገቡ ነው። በዚህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ያስተላለፉት ስደተኞችን እያሰሩ ወደ ሀገራቸው የመመለስን ጉዳይ አሁንም የቀጠሉበት ሲሆን በሚኒሶታ በቀጠሉት ከፍተኛ ዘመቻ በተለይም የግዛቲቱ አስተዳዳሪዎች ይህንን ጉዳይ እንደማይደግፉ መግለጻቸውን ተከትሎ ትራምፕ ጉዳዩን ይበልጥ እንደማያቆሙትና እንደሚያባብሱት በመግለጽ የሚኒሶታ ገዢዎች ከንቲባዎች በአጠቃላይ እንዲተባበሩና ህገወጥ ስደተኞችን የማደኑን ተግባር ላይ በጋራ እንዲሰለፉ ለግዛቲቱ ገዢዎች ጥሪ አቅርበዋል። ትራምፕ መልእክታቸውን በማከል የሚያሰሙት በተለይም ደግሞ ለሚቃወሟቸው የዲሞክራት ኃላፊዎችም ጭምር ነው። ዴሞክራቶችም አብረው በጋራ እንዲሰለፉና ህገወጥ ስደተኞችን ከሀገር ማባረሩን ዘመቻ እንዲደግፉ ጥሪ አቅርበዋል። አይስ ወኪሎች በሚኒሶታ የገደሉትን አንድ ግለሰብ ተከትሎ ቁጣው የተቀጣጠለ ሲሆን ቁጣው መቀጣጠሉን አስመልክቶ በመቶ ሺዎች የሚቆጠሩ ሰዎች ወደ አደባባይ ወጥተው ተቃውሞ ቢያሰሙም ትራምፕ ግን ህገወጥነትን የሚያበረታታ የሰነፎች ስብስብ ብለዋቸዋል። የሚኒሶታ ገዢዎችንም ደካማ ሲሉ ጠርተዋቸዋል። ፕሬዚደንት ትራምፕ በማህበራዊ ሚዲያ ገጻቸው ከሰዓታት በፊት ባወጡት መግለጫ በፕሬዚደንት ጆ ባይደን አስተዳደር ወቅት በሚሊዮን የሚቆጠሩ ህገወጥ ስደተኞች ወደ ሀገሪቱ መግባታቸውንና ከነዚህም መካከል ነፍሰ ገዳዮች፣ አስገድዶ የሚደፍሩና አሸባሪዎች ናቸው ሲሉ ገልጸው ምርጫውን በሰፊ ልዩነት ያሸነፉት ድንበሩን ለመዝጋትና ታሪካዊ የተባለውን የስደተኞች ማባረር ዘመቻ ለመጀመር ቃል በመግባታቸው እንደሆነ ያስታወሱት ፕሬዚደንቱ አክለውም በሪፐብሊካን በሚተዳደሩ እንደ ቴክሳስ፣ ጆርጂያ፣ ፍሎሪዳ ባሉ ግዛቶች የኢሚግሬሽንና የጉምሩክ ህግ ማስከበር አይሲኢ ስራ ሰላማዊ በሆነ መንገድ እየተከናወነ መሆኑን ጠቅሰው ባለፈው ዓመት በእነዚህ ግዛቶች ብቻ 150245 ወንጀለኛ ህገወጥ ስደተኞችን ያለምንም ተቃውሞና ሁከት በቁጥጥር ስር አውለናል ሲሉ ቃል በቃል ጽፈዋል። ትራምፕ መልእክታቸውን ሲቀጥሉም በአንጻሩ ዲሞክራቶች በሚያስተዳድሯቸው እንደ ሚኒሶታ ባሉ መጠለያ ከተሞችም ትብብር በመነፈጉና ለግራ ዘመም ተቃዋሚዎችም ሽፋን በመስጠቱ ምክንያት ሁከት መፈጠሩን ኮንነዋል። በሚያሳዝን ሁኔታ አሉ ትራምፕ፣ በሚያሳዝን ሁኔታ በዚህ የዲሞክራቶች ሁከት ምክንያት የሁለት አሜሪካውያን ህይወት አልፏል ሲሉም ከሰዋል። ፕሬዚደንት ትራምፕ ዴሞክራት አመራሮችን ከመቃወምና ሁከትን ከማባባስ ይልቅ ህግን ለማስከበር በአፋጣኝ እንዲፈጽሙ ያዘዟቸውን 4 ነጥቦች አከታትለዋል። ትራምፕ ትዕዛዝ ይፈጸም ሲሉ ለዲሞክራቶችና ሚኒሶታ ገዢዎች ይህንን መልእክት አስተላልፈዋል። አንደኛ፣ ገዢው ዋልዝና ከንቲባ ፍሬን በእስር ቤቶቻቸው የሚገኙትን የወንጀል ሪከርድ ያለባቸውን ህገወጥ ስደተኞች እንዲሁም የመያዣ ትዕዛዝ ያለባቸውን በሙሉ በአፋጣኝ ለዲፖርቴሽን ለፌዴራል ባለስልጣን አሳልፈው እንዲሰጡ የጠየቁ ሲሆን፣ ሁለተኛ፣ የግዛቱና የአካባቢው ፖሊስ በቁጥጥር ስር የዋሉ ማንኛውንም ህገወጥ ስደተኞችን ለፌዴራል አካላት እንዲያስተላልፉ አዘዋል። ሶስተኛ፣ የአካባቢው ፖሊስ ለወንጀል የሚፈለጉ ህገወጥ ስደተኞችን በመያዝና በማሰር ሂደት ከፌዴራል ፖሊስ ጋር እንዲተባበሩም ትዕዛዝ ሰጥተዋል። አራተኛ፣ የዲሞክራት ፖለቲከኞች ወንጀለኛ ህገወጥ ስደተኞችን በፍጥነት በማስወገድ የአሜሪካ ዜጎች ደህንነትን ለማስጠበቅ በሚደረገው ጥረት አጋር እንዲሆኑ ጠይቀዋል። በተጨማሪም ፕሬዝደንቱ የችግሩ ዋና ምንጭ ናቸው ያሏቸውን መጠለያ ከተሞች ህልውና የሚያከትም ህግ ኮንግረሱ በአፋጣኝ እንዲያጸድቅላቸው የጠየቁ ሲሆን አሜሪካ ማናቸውም ከተሞች መጠለያ መሆን የሚገባቸው የአሜሪካን ህግ ለሚያከብሩና አሜሪካን ለሚያከብሩ ብቻ ነው ብለዋል። የአሜሪካ ከተሞች መጠለያ መሆን ያለባቸው ለህግ አክባሪ እንጂ ህግን ለጣሱ ወንጀለኞች አይደሉም ሲሉ በአጽንኦት አስቀምጠውታል። እነዚህ ጥያቄዎች በጤናማ አስተሳሰብ ላይ የተመሰረቱ ናቸው፣ ከአሜሪካን ታላቅና አስተማማኝ ለማድረግ ወሳኝ ነጥቦች ናቸው ያሉት ትራምፕ አስተዳደራቸው ከማንኛውም ትክክለኛ ካለው እርምጃ ወደ ኋላ እንደማይልና እርምጃውን እንደሚያስቀጥልም ትራምፕ በዚሁ መልእክታቸው ዝተዋል። በዚህ እንዳለ የቀድሞው የአሜሪካ ፕሬዝደንት ቢል ክሊንተን በሚኒያፖሊስና በሚኒሶታ እንዲሁም በመላው አሜሪካ እየተከሰተ ያለውን የፌዴራል ወኪሎች እርምጃና ግድያን አስመልክቶ በሰጡት መግለጫ አሜሪካ አሁን ያለችበት ሁኔታ የወደፊት ታሪክን የሚወስን ወሳኝ ምዕራፍ ላይ ሆናለች፣ አደጋ ተጋርጦባታል ብለዋል። ክሊንተን በመግለጫቸው በህይወት ዘመናችን የምንወስናቸው ውሳኔዎችና የምንወስዳቸው እርምጃዎች የታሪክን አቅጣጫ ለሚቀጥሉት ዓመታት የሚቀርጹበት ጊዜ የሚገጥመን አልፎ አልፎ ነው። ይህ ወቅት ከነዚያ ውስጥ አንዱ ነው ያሉት ክሊንተን 250 ዓመታት በኋላ ነጻነታችንን አሳልፈን ከሰጠን መልሰን ላናገኘው እንችላለን ሲሉ ማስጠንቀቂያ አስተላልፈዋል። በቅርቡም በሚኒያፖሊስ ከተማና በሌሎችም ማህበረሰቦች በአሜሪካ ይፋ
ይፈጸማል ብዬ ያላሰብኩት አስከፊ ትዕይንቶችን አይተናል ያሉት ክሊንተን ሕፃናትን ጨምሮ ሰዎች ከቤታቸው ከስራ ቦታቸውና ከጎዳና ላይ በጭንብል በተሸፈኑ የፌዴራል ወኪሉ ፖሊሶች እየተወሰዱ መሆኑን ኮንነዋል። ህገ መንግስታዊ መብታቸውን ተጠቅመው ህግ አስከባሪዎችን እንቅስቃሴ የሚታዘዙ ሰላማዊ ዜጎችም እየተደበደቡ አስለቃሽ ጢስ እየተተኮሰባቸውና እየታሰሩ መሆኑን ገልጸው በተለይም የሬጌ ጉድና የአሌክስ ፕሬቲ መገደል እጅግ ልብ የሚሰብር ነው ሲሉ በአይሲ ኤጀንቶቹ የተገደሉ 2 አሜሪካውያንን አስታውሰዋል። ክሊንተን አሁን ያለውን ሁኔታ የሚያባብሱት በስልጣን ላይ ያሉ አካላት መሆናቸውን ጠቁመው በፕሬዝዳንት ዶናልድ ጄ ትራምፕ ላይ ጣታቸውን ቀስረዋል። ነገሮችን ይበልጥ ለማበላሸት በኃላፊነት ላይ ያሉት እንደ ትራምፕ ያሉ ሰዎች በየደረጃው ዋሽተውናል፣ በአይናችን ያየነውን እንዳናምን ነግረውናል፣ እንዲሁም የአካባቢው ባለስልጣናት የሚያደርጉትን ምርመራ እስከ ማደናቀፍ የሚደርስ ጠበኛ አካሄድም ጭምር ተከትለዋል ሲሉ በጽኑ ወቅሰዋል። የቀድሞው ፕሬዝዳንት ቢል ክሊንተን በአሜሪካ ዴሞክራሲ ተስፋ የሚያምኑ ሁሉ በመቆምና ድምጻቸውን በማሰማት ሀገሪቱ አሁንም የህዝብ መሆኗን ማሳየት አለባቸው፣ ህገ መንግስታችንም ዊ ዘ ፒፕል ነው የሚለው ሲሉ ጥሪ አቅርበዋል። በዚህ እንዳለ የቀድሞው የአሜሪካ ፕሬዝዳንት ባራክ ኦባማም በበኩላቸው ባወጡት መግለጫ በሚኒያፖሊስ ሚኒሶታ በፌዴራል ወኪሎች የተገደለውን የአሌክስ ፕሪሞቲንግ ግድያ አስመልክቶ በሰጡት መግለጫ ድርጊቱን ልብ የሚሰብር አሳዛኝ ክስተት መሆኑን ገልጸው የአሜሪካ ዋና ሴቶች አሁን አደጋ ላይ ወድቀዋል ብለዋል። ፕሬዝዳንት ኦባማ በመግለጫቸው የአሌክስ ፕሬቲን ግድያ ፓርቲ ሳይለይ ለሁሉም አሜሪካውያን የሚያንቂያ ደውል ሊሆን ይገባል ብለዋል። ምክንያቱም እንደ ሀገር የምንመካባቸው ብዙ ዋና ዋና እሴቶቻችን ሙሉ በሙሉ ተጥሰዋል ብለዋል። አክለውም የፌዴራል ህግ አስከባሪ አይስ ወኪሎች፣ የኢሚግሬሽን ወኪሎች ከባድ ስራ እንዳለባቸው ቢታወቅም አሜሪካውያን ግን ስራቸውን በህጋዊና ተጠያቂነት በተሞላበት መንገድ እንዲወጡ እንዲሁም ከክልልና አካባቢ ባለስልጣናት ጋር ተባብረው እንዲሰሩ እንደሚጠብቁም አሳስበዋል። ኦባማ በሚኒሶታ እየታየ ያለው ሁኔታ ህዝብ የሚጠብቀው አለመሆኑን በመጥቀስ ጭምብል የለበሱ የአይስ ምልምሎችና የፌዴራሉ ወኪሎች ያለ ተጠያቂነት የሚያደርጉት ህገወጥ እንቅስቃሴ የአሜሪካን ነዋሪዎችን ለማሸበርና ለማናደድ የተነደፈ ይመስላል ሲሉ ወቅሰዋል። እነዚህ ታይቶ የማይታወቁ ስልቶች በሁለት አሜሪካውያን ላይ ሞት ማስከተላቸውን ገልጸው የአሁኑ አስተዳደር የትራምፕ ኃይል ወኪሎቹን ከመቆጣጠር ይልቅ ሁኔታውን ማባባስ መርጧል ብለዋል። በተለይም ስለ አሌክሲ ፕሬቲና ሬጌ ጉድ ግድያ የሚሰጡት የትራምፕ ማብራሪያዎች በቂ ምርመራ ላይ ያልተደረገባቸውና በቂ ምርመራ ያልተሰራባቸው ናቸው፣ ከቪዲዮ ማስረጃዎች ጋር የሚቃረኑ ናቸው ሲሉ ተችተዋል። ኦባማ ይህ አይነቱ አሰራር እንዲቆም ጠይቀው የፌዴራል ባለስልጣናት ቀራርበው እንዲሰሩ መክረው ይህንን ሁኔታ ባደረጉ ላይ ሁሉ የህግ ማስከበር እርምጃ እንዲወሰድም ጥሪ አቀርበዋል። በተያዘ ዜናም በሚኒያፖሊስ የፌዴራል ፖሊሶች አሌክስ ፕሬቲን መግደላቸውን ተከትሎ ከተማዋ በድንጋጤ ውስጥ ስትሆን አንዳንድ የሪፐብሊካን ፓርቲ አባላትም ከትራምፕ አስተዳደር የኢሚግሬሽን ዘመቻ ራሳቸውን ማውጣታቸውን በይፋ አስታውቀዋል። በአካባቢውና በፌዴራል ደረጃ የሚገኙ አንዳንድ ሪፐብሊካኖች በሀገር ውስጥ ደህንነት መስሪያ ቤት DHS ላይ የበረታ ቁጥጥር እንዲደረግ ጥሪ እያቀረቡ ሲሆን ሌሎች ደግሞ የጦር መሳሪያ መብትን በተመለከተ ተቃውሟቸውን እየገለጹ ነው። ቢያንስ አንድ የስቴት ህግ አውጪ ኦፕሬሽን ሜትሮ ሰርጅ በአስቸኳይ መቆም አለበት በማለት አሳስቧል። የሚኒሶታው ብሌን ከተማ ተወካይ የሆኑት ሪፐብሊካኑ ኖላይ ዌስት በሰጡት መግለጫ በማህበራዊ ሚዲያቸው ላይ ኦፕሬሽን ሜትሮ ሰርጅ ከጥቅሙ ጉዳቱ የሚያመዝንበት መንገድ ግልጽ ሆኗል ያሉ ሲሆን አክለውም ይህ ኦፕሬሽን የህግ አስከባሪዎችን ህይወት አደጋ ላይ የሚጥልና ክልላችንን እያወደመ ያለ ንጹህን ህዝብም ታርጌት ያደረገ ነው ሲሉ ተቃውመዋል። የዋኮያን ተወካይ የሆኑት ሌላኛው ተወካይ ስቴት ሴናተር ጁሊያን ኮልማንም በበኩላቸው ሁሉም ወገኖች ሁኔታውን እንዲያረግቡ እንጠይቃለን ብለዋል። በአሜሪካ ከመቼውም ጊዜ በላይ ውጥረት በነገሰበት በአሁኑ ሰዓት የኢሚግሬሽንና ከስተም ባለሙያዎች አሁንም በፌዴራሉ መንግስት በተሰጣቸው ትዕዛዝ መሰረት ህገወጥ ያሏቸውን ስደተኞች ማዋከባቸውን ቀጥለዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር
በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብለው አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። እንዲህ በፍጥነት በምትጓዝ ከተማ ውስጥ እየኖሩ የልብ መረጋጋትን ማግኘት የተለየ ምቾት ነው። ሰላም የሚሰጥ የምቾት ስፍራ ለቤተሰቦ ኩራት ሲሆኑ ነገ መረጋጋትን ካለሙ ወይም በቀላሉ የተሻለ ሕይወት መኖር ካሻው የአኮያ ቤቶች መገኛ አድራሻው ናቸው። የት ሰፈር ነኝ ማለት ይፈልጋሉ? ፒያሳ ወዳጅነት ፓርክ በሶስቱም ሳይቶች ወይስ ሳር ቤት ካናዳ ኤምባሲ አሊያም ሰሜን ማዘጋጃ? ወደ ቤት ሆ ለመግባት ይህን ቁጥር ይጫኑ። 0979 22 22 25 የአኮያን ቤት ሲገዙ የኢትዮጵያ አየር መንገድን ሼባ ማይልስ ጎልድ አባልነት በክብር ይቀበላሉ። አኮያ ፕሮፐርቲስ የኢትዮጵያ አየር መንገድ ሼባ ማይልስ የሪል ስቴት የመጀመሪያው ፕላቲነም ፓርትነር።